እንዲህ አይነት ስፖርታዊ ውድድሮች በማህበረሰባችን ዘንድ የሚፈጥሩት አወንታዊ ተጽዕኖ በጣም ላቅ ያለ ነው። ስፖርት እንደሚታወቀው አካላዊና ጤናዊ የሆኑ ነገሮችን ከመፍጠር ባሻገር ማህበራዊ መስተጋብር በመፍጠር በኩል የራሱን አስተዋጽኦ የሚወጣበት ሁኔታ አለ። አሁን ካለንበት ነባራዊ ሁኔታ አንፃር እንዲህ አይነት ስፖርታዊ ውድድሮች ደግሞ የበለጠ ህዝብን ከህዝብ የሚያቀራሩበት ሁኔታ በጣም የተሻለ ነው። ይህ ብቻ ሳይሆን የአካባቢን ገጽታ በመቀየር በኩል ስፖርታዊ ውድድሮች የሚያበረክቱት አስተዋጽኦ በጣም ከፍተኛ ነው። ከዚህ በተጨማሪ እንደምታዩት ይሄ ሁሉ ተመልካች እንዲህ አይነት ስፖርታዊ ውድድሮች ባለማካሄዳቸው ሊውልባቸው የሚችልባቸው ቦታዎች አልባሌ ቦታ ነው። ነገር ግን ደግሞ በ8 ክለቦች በትንሹ ተጫዋቾችን ጨምሮ የተለያዩ አካላትን 20 ሰው ቢያሳትፍ ኒሊ ወደ 160 ሰው በዚህ ጉዳይ ላይ ብቻ ተሳትፎ አድርጓል ማለት ነው። ስለዚህ ይሄ ማህበረሰብ እንዲህ አይነት ስፖርታዊ ውድድሮች ባይኖሩ ሊውልበት የሚችልበት ቦታ አልባሌ ቦታ ነው ሊሆን የሚችለው። ይሄ ብቻ ሳይሆን ለአንድ ወር ያክል ይሄ ውድድር ሲካሄድ ይሄን ለመመልከት ወደዚህ ስቴዲየም የሚመጣው ማህበረሰብም ጭምር በጣም በርካታ ነው። ይሄ ማህበረሰብ እንዲህ አይነት መዝናኛ ነገሮች በመካሄዳቸው አንደኛ ራሱን ያዝናናል፣ ሁለተኛ ደግሞ ይሄን ጊዜ ሌላ ቦታ የሚያጠፋውን ጊዜ እንዲህ አይነት መዝናኛ ቦታዎች ላይ መዋሉ በጣም ከፍተኛ ጥቅም አለው ማለት ነው እና በጥቅሉ እንዲህ አይነት ውድድሮች የሚያበረክቱት አስተዋጽኦ በጣም የተለየ ነው። ከዚህ ባሻገር ይሄ ውድድር ዝክረ ዘነበ አሰፋ ውድድር ነው። ሲካሄድ የቆየውም ለበርካታ ወራት ነው። እንዲህ አይነት ውድድሮች በዋነኝነት ማዕከል የሚያደርጉት ምንድነው? እንዲህ አይነት ጥሩ የሆነ አስተዋጽኦ ለአካባቢ ለማህበረሰብ ያበረከቱ ሰዎችን በእንደዚህ አይነት ውድድሮች ማንሳት አንደኛ ለቀሪው ማህበረሰብ በዚህ ዘርፍ ውስጥ ላሉ የስፖርት ቤተሰቦች የሚሰጠው ትምህርት በጣም ከፍተኛ ነው። ጥሩ ስራ ሰርተህ ስታልፍ፣ በጎ ስራ ሰርተህ ስታልፍ ሰው ሲዘክርህ ስምን ሲያነሳ ይቆያል ማለት ነው እና አንደኛ ትምህርት የሚሰጠው ለስፖርት ቤተሰቡ ትልቅ ትምህርት ይሰጣል እንዲህ አይነት ውድድሮች ማለት ነው። ምክንያቱም አቶ ዘነፋ አሰፋ በህይወት ዘመን ቆይታቸው በሰሩት መልካም ስራ ባበረከቱት አጠቃላይ ሁኔታ ነው እንዲህ አይነት ውድድሮች እየተካሄደ ያሉት። ቅድም እንግዲህ ከዚህ በፊት በተለይ በህይወት ዘመን እያሉም እኛ አክብረናቸዋል። እውነት ለመናገር የኛ ባህል ብዙ ጊዜ ሰው ከሞተ በኋላ ነው የሚወሳ። እኛ ግን እሳቸው በህይወት ዘመን እያሉም ጭምር አክብረናቸዋል። የወዳጅነት ጨዋታዎች በእሳቸው ስር ሲሰለጥኑ የነበሩ ተጫዋቾች የወዳጅነት ጨዋታ አድርገዋል። ከዛ ባሻገር በከተማችንና ለዞናችን ላበረከቱት አስተዋጽኦ የመኖሪያ ቤት መስሪያ ቦታ ሽልማት አበረከተንላቸዋል ለእሳቸው። ያ ብቻ አይደለም፣ በዚህ ስቴዲየም ውስጥ የሚገኘው በስተሰሜን ያለውን በርም ጭምር በእሳቸው ስም ሰይመንላቸዋል። ይሄን ሁሉ የምናደርገው ምንድነው? መልካም ስራ የሰራ ሰው ሁሌም በእንደዚህ አይነት ቋሚ ነገሮች ሲታወስ የሚኖርበት ሁኔታ በጣም ከፍተኛ ነው እና ከጠቀሜታው ባሻገር እንዲህ አይነት ሰዎችን እያስታወስክ መሄድ ለቀሪ ወጣትም ጭምር የሚሰጠው ትምህርት ከፍተኛ ስለሆነ እንዲህ አይነት ነገሮች ተጠናክረው የሚቀጥሉ ይሆናል ማለት ነው። የመጀመሪያው ከዚህ ተሞክሮ በመውሰድ አሁን እንዳያችኋቸው በከተማችን እነዚህ ክለቦች በራስ ተነሳሽነት የተቋቋሙ ክለቦች ናቸው። ማህበረሰቡ የመጀመሪያ በስፖርቱ ዘርፍ ባለቤት እንዲሆን በሀብት በመደገፍ በሀሳብ ደረጃ በመደገፍ በኩል ሚናውን እየተወጣን ያለ እንደ መንግስት ይሄን የማስተባበር ሚናችን እንወጣለን። አንድ በሁለተኛ ደረጃ እንዲህ አይነት ስፖርታዊ ውድድሮች ሲካሄዱ የተሻለ የስፖርት ማዘውተሪያ ቦታ ያስፈልጋል። ይሄን የስፖርት ማዘውተሪያ ቦታ በአግባቡ ለመስራት ህብረተሰቡን አሳትፈን እንቅስቃሴዎችን ጀምረናል። መለስተኛ የሆነ ዲዛይን ለዚህ ስቴዲየም አሰርተናል። ይሄን ዲዛይን ወደ ተግባር ለመቀየር ደግሞ ከሚመለከተው አመራር ጋር የውይይት መድረኮችን አስኪደናል። አሁን እኛ ጋር የጎደለ ምንድነው? ሐሳቡ አለ፣ ስቴዲየሙ ዲዛይኑን ሰርተናል። አንዳንድ የሀብት ችግሮች ስላሉ ይሄን የሀብት ችግር በመላው ዓለም በተለይ እዚህ ስቴዲየም ላይ እውነት ለመናገር ያልተጫወተ ከዳሞት ከነማን በፊትም ቢሆን እዚህ ስቴዲየም ላይ ያልተጫወተ ሰው የለም እና እነዚህ በመላው ዓለም የሚገኙ አካላት በቋሚነት አቶ ዘነበ አሰፋን እናስታውስ ብለን ካሰብነ ይሄን ስቴዲየም ለማህበረሰቡ ምቹ ማድረግ ይጠበቅብናል። ስለዚህ በዚህ ዙሪያ ላይ ማህበረሰቡ አስተዋጽኦ ማበርከት አለበት። እንደ መንግስትም የማስተባበር ሚናችንን በአግባቡ እንወጣለን። በዚህ ዘርፍ የሚሰሩ የተለያዩ አካል ለምሳሌ ቀበሌዎች በዚህ ጉዳይ ላይ እንዲሳተፉ አስፈላጊውን ሁሉ ድጋፍና ትብብር እናደርጋለን። በዋነኝነት እንደ መንግስት የሚጠበቅብን ሚና በዚህ ዘርፍ ላይ ለመወጣት በእኛ በኩል ቁርጠኞች ነን። ህዝቡም ደግሞ በዚህ አጋጣሚ የሚችለውን ሁሉ ነገር ለስፖርቱ ልማት ዘርፍ እንዲያደርግ ጥሬን በዚህ አጋጣሚ ማስተላለፍ ፈልጋለሁ።